በሀገሪቱ የሚንቀሳቀሱ የሚድሁ እንዲሁም የሚሳቡ ፓርቲዎችን የማወቅ መብት የለንም እንዴ? አሁን እኮ አብዛኛውን ሰው አሁን አስቁመ በሀገሪቱ ያሉ ፓርቲዎችን ጥቀስ ብትለው ጥቅስ አድርጎ ነው የሚሄደው። ወጣቶቹን ደግሞ አስቁመ ብትጠይቃቸው ፓርቲ በርዝዴ ፓርቲ ነው ሊሉ የሚችሉት። ድሮም አፍሪካ ውስጥ ምርጫው ከኔና ከእኔ ነው። መሪዎች ከስልጣን መውረድን እንደ ኃጢያት ከመመልከታቸው የተነሳ ከአልጋቸው መውረድ ቢያቀታቸው ራሱ ከስልጣናቸው ግን አይወርዱ። ብቻ ይሄንንም ሀገሪቱ ናት የምትችለው። ማለቴ ሾርባ ሰርታ እያቀረበች እንደገና ማንኪያና ጭልፋም ከራሷ ማለት እናንተ የምታዋጡት ለመብላት እጃችሁን ብቻ ነው። እኔ ግን ካለባችሁ ኃላፊነት የተነሳ ጉርሻውንም ቢሆን ራሱ ህዝቡ ቢያጎርሳችሁ ባይነኝ። ማለት እንዴ ከግብፁ መሪ ጋር በነበራቸው ውይይትም እንግዲህ አንተ ጠንካራ መሪ ነህ፣ የኢትዮጵያ መሪም ቢሆን ጠንካራ ነው፣ ምንም እንኳን እንዳንተ አጥብቄ ባላቀው የሚል ማስደገፍ የተጠቀሙ ሲሆን ማለት የፈለጉት ባጭር አማርኛ እኔ ጠንካራ ነኝ ነው። በነገራችን ላይ መሪያችን ጠንካራ ተባለ ብሎ ከበሮ መደለቅ መንግስትን ራሱ የሚያስደስተው አይመስለኝም። እንዴ ሊትመስ ፔፐሩ ትራምፕ ናቸው እንዴ? እንደው ግን እርሶ ትራምፕ የሚባሉ ሰውዬ የሆነ ነገርን ከሆነ ነገር ጋር የሚቀይጡትን አይነት ነገር በልክ ቢያደርጉት እንዴ! የዓለም ፖለቲካን እኮ የሙዝ ሾርባን ያደረጉት። አሁን እኛ 4ኛ ክፍል ከዓለም ረጅሙ ወንዝ ተብለን የተማርነውን ጉዳይ እርሶ ትንሽዬ ወንዝ ያሉትንም ሰምተናል። They put a dam up in Ethiopia that stops the flow from a little river called the Nile.